ሂዱ እሺ ሂዱ እና እንደዚህ አይነት ሰዓት ላይ ስሚው አሰሚ እኮ እኔ እንደው በዛ ጊዜ አልጠይኩትም እንትን ብዬ ስለ ባርኮን ነገር አይሆንልኝም ማልክ ለምን ነው አማንን ከግምት ውስጥ ያላስገባው ስለው አልመለሰልኝ ዝም ምን ያለ የእውነት አብራችሁ እንዳትመለሱ ያገዳችሁ ነገር አንተን ለማናደድ ብላ ሄዳ ቀለበቱ ማድረግ ሆኗል ውስጥን የጎዳው ስለው ኖ ኖ ኖ ይሄንኮ ቀላሉ ነገር ነው እንደውም ማለት አናድድ ቀለበት አድርጋ ከሰው ጋር ወንድ ጋር መሆን ይሄን ያህል እንደው ቀላሉ ነገር ከሆነ ምንድነው እሷ አማንን አላለም አማንን ለምን አላልክም ብዬ ጠይቄው ነበር እና ሄዳ ቀለበት ማድረጓ ትልቅ ችግር እንኳን አይደለም ካለ ምንድነው ሌላ ችግር ምንድነው ሌላ ምንድነው ዋት የሁለተኛው ልጅ አማን የ5 አመቱ ነው የሱ ልጅ አይደል አሁን ማሚ ቻይልድ ሰፖርት ለመቀበል ልጅን ያዝና ለማለት እኮ የተማረ ሰው ያስፈልግ ምንም እኮ የተማረ ሰው አይደለም የሚያስፈልግሽ ያለውን እውነት ይዘሽ ብቻ እኮ ፍርድ ቤት መሄድ ነው እኮ ምንድነው ጠበቃ የለም እንዴ ጠበቃ በኢንሹራንስ ራሱ የለም እንዴ አይ የኢንሹራንስ እንኳን እንትን ላይ ነው ይችላሉ ጠበቃም አያስፈልግም የህፃናቶችና የምን እንትን ይመረው ይለ ራሱ ሲስተሙ እንደዚህ የመራን ከሆነ ቦታ ያስገባል አንተው ከፈለክ ምን መማር ያስፈልጋል ፒኤችዲ ያስፈልጋል ህጉን አውቃለሁ አሜሪካ እንደዚህ አይደረግም ብለሽ ብዙ ጊዜ ትከራከሪያለሽ አይደል ብዙ ጊዜ እንደዚህ አይደረግም ብለሽ ከተከራከርሽ መግቢያና መውጫውን ሳታውቂ ነው የምትከራከሪ ሁላችንም አወዳይ ያለን መስሏችሁ ነው የእውነት እዚህ ዳንገጉ ያለን መስሏችሁ ነው ከላ ጫት ላይ ያለ ስንት ኪሎ ሜትር ካንተ ራቅ ያለ ቅርብ የሆነ ምናምን እያለ ያመጣላል እኮ ያ ዛሴት የተማር ምን ያደርጋል መማር ፋኒ ተምሮ ነው እንዴ ጠበቃ እንኳን ሳይዝ መብቱን አስከብሮ ይወጣው መብቱ እንዴ ጠበቃ ሳይዝ አሊዝም ያለው አሊዝ ግማሽ አሊዝ ልጆቹ አሁን ከኔ ጋር ስለሄዱ በናፍቆት እነሱ እንዳልጎዳ በሁለት ሳምንት ቅዳሜና እሁድ ቼክ አረጋቸዋል አሊዝ ጠበቃ እንኳን ይዞ መቼ ሄደ ተውት የተማረስ እንዴ መብት ነው እዛ ቢሮ ከገባ በኋላ ቢሮ ውስጥ ያለ ሰው አባት ነው እናት ነው ለማን ያዳላል የተባለ ነገር ነው የሚጽፈው ዛሴት ሁይዝ እሺ በጣንቋይ የሚፈታ ጉዳይ ነው ከእናንተ ነገር እንኳን የተባረሰ በጣንቋይ ሶሪያ ነው ቱርክ ነው ምናምን እዛ ራሱ ጠንቋይ ገነት ነው ራሄል የምትባለው ጋር ከደወልሽ ጉዳዮችን ትፈታልሻለሽ ለቦቺ ነገሪያት ቆንጆ ጠንቋይ ታውቃለች የተማረ ሰው ለዚህ ጉዳይ ነው እንደ የተማረ ሰው በጠንቋይ ያስፈቱት ቡቺ ያለችልሽ
እቺ ጊንጥ እቺ እንቁራሪት የናይጄሪያ ቆሻሻ ማራገፊያ አትም እንዴ አሜሪካ ለመውጣት እኮ ባርኮን የሚጠራው ባንተ ስም ነው። አማን የለም። አያችሁ አይደለ? መጣው አንድ ጊዜ ሰማው። ቆይ መጣው አንድ እኔ ለልጆቼ እናት መሆን ነው የሚጠበቅብኝ። ሆቴል ውስጥ ሆነ አክስ ታረጋለህ እንዴ? እኛም እኮ ተገች ነው ወይ የከፋ ይሄ ነው። አማን 5 ዓመቱን ከፖል ጋር ከተዋወቀች ከሄደች ስንት ጊዜዋ? እንግዲህ እኔ እንኳን ዩቲዩብ ላይ ከመጣው ስንት ዓመቴ ማረገው ባይዘወይ የሚያከብረን የማታከብር ለልጆቼ አባት መሆን ያቃተ። እኔ እኮ እህቶቼ ራሱ በጣም ነው የሚደመሙብኝ። ቢካዝ ባልና ሚስቱ ነው እንደዚህ አይነት ህይወት ውስጥ አይኖርም። ልንገርህ እስር ቤት ነው ነገርኩ። ለልጆቼ የምከፍለው ዋጋ ቀላ ቲክቶክ ላይ ለልጆቼ ስል ብለሽ ልጆችሽን ካልኩሌት ካረግሽ ልጆችሽ እንደሸክም ናቸው ማለት ነው። ቲክቶክ ላይ አድረሽ አይኔ ያቃጠለኝ ልጆቼ የኔ ሪስፖንሲቢሊቲ ከሆኑ ቢያንስ የኔን ጀግንነት ማሳየው እሱ ላይ ጥዬ ልጆቼን በማጎሳቆል አይደል። ለልጆቼ ፉል ካሁን በኋላ ምን የቀረኝ ነገር አለ? ሰው እድሜ ያለው ህፃን ሆኖ ይወለዳል፣ ይጎለምሳል፣ ካገባም እንኳን ይወልዳል። ከዛ በኋላ የሚኖረው ህይወት ለልጆቹ ነው፣ ለልጆቹ። ከዛ ምን አለ ህይወት ራሱን እንኳን ወደዛ እየመራሽ የሚመጣው። አማን አላሳዘናችሁም ጋይስ? በመሃል ላይ እንዴት ጢባ ጢቤ እንደሚጫወቱበት ልጁን በመሃል ላይ ጀዝባ አረጉት እኮ። ልክ ፍትህ ለኬኳ ብለን የኬኳ መብት እንዳስከበረን ሁላ ፍትህ ለአማን ብለን የአማንም መብት ደግሞ አሁን ማስከበር አለብን። የሊያ ኮሶ ልጅ መብቷን ያስከበርነው እኛ ነን። አንድ ትናገሪያትና ኤሌክትሪክ ይዘሽ ከእንግዲህ ትገርፊያትና ፍትህ ፈልገን አስገኘን አላስገኘን ያ ለራሷ ለሆዷ ለዩቱባ ስትል ህጉን ታከብራለች። ደደብ ስለሆነች ነገርናት ምን ያርግ ሊጎዳት እንደሚችል እርምጃ ከመውሰዳችን በፊት። ዛሴት ቦሪንግ ነው በጣም። ልጆቼ ቢሆኑም ግን መተኛት አለብኝ። ለልጆቼ ትምህርት ቤት የማደርሰው እኔ ስለሆንኩ ነው። ልንገርህ አረም ግፋ